ነሽ ፋንቱ? እንዴት ነሽ? ደህና ነሽ? ደህና ናችሁ? እንደውን ስማኝ፣ ይሄ ሰርግ የተሰነካከለው የራሱ ምክንያት አለው። አሁን የምፈልገው ያንተን ውሳኔ ብቻ መስማት ነው የምፈልገው። እኔ እናትህን ከመረጥክ ያቶ ፈጤ የተፈራን ህገወጥ ስራ አትሰራትም። ምን እንዴ? ታታይ አሉ እንዴ? ደህና ኖት? እርሳይን በቃ እርሳይ። እሺ አምራን ወዴት እየሄድሽ ነው? አምራን የሆነውን ነገር ሁሉ ልትነግረኝ ትችላለህ ልጄ? አዎ የግንባሬን ነገር ከሆነ እንደዚህ ያደረጉኝ ጠላቶቼ ናቸው። ለመሆኑ ከልጄ ጋር ከተዋወቃችሁ ቆያችሁ? እንደዛ ህይወትን ካበላሸች በኋላ ለሷ ጥብቅና የምትቆሙ? ተይ እንጂ እማዬ፣ የዛሬን ሳይሆን የትናንቱን እኮ ነው ማየት። ምንም ቢሆን እኮ የልጄን ሐዘን የረሳሁት በሷ ነው። ደግሞ ማኝ ጎበዝ ጠበቃ ቀጥሬልሻለሁ። እዚህ ቦታ ላይ ብዙ አትቆይም። በቶሎ እኔን ረስተህ የራስን ህይወት መጀመር አለብህ። ምንድን ነው ያልሽው? ቆይ ላንቺ ይህንን ነገር ማለት በጣም ቀላል ነው አይደለ? እንኳን ወደ ግዛቴ በሰላም ነው። ስራውን መቼ ትጀምራለህ? ኑሐሚን ክፍል 162 ተለቋል። ውዶችዬ እንግዲህ የኑሐሚን አማት ወይም ደግሞ የዶክተሩ እናት ከነ ዶክተሩ ጋር መጣለች። ቤተሰብ እንግዲህ አምራን ራሷን አሳልፋ ለፖሊስ ሰጥታለች። እንግዲህ ዶክተር ቀጥታ ሽጉጥ በመያዝ ወደ አቶ ተፈራ ቤት ገብቷል። ውዶችዬ እንግዲህ ፋንቱ ወደ ናሆም ቤት ወይም ደግሞ ወደ ዝናሽ ቤት ወደ ወይዘሮ ዝናሽ ቤት ተቀላቅላለች። ቪዲዮን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ኮፒ ሊንክ አድርጉልኝ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ በዛሬው ክፍል እንዳየ ነው ፋንቱ ወደና ላይኩን ቤት ወይም ደግሞ ወደና ወይዘሮ ዝናሽ ቤት ተመልሳለች። እንግዲህ አጋጣሚ ወይዘሮ ዝናሽና አቶ ላይኩን ቁጭ ብለው እየተጫወቱ ባሉበት ታይም እንግዲህ ደርሳ ሰርፕራይዝ አድርጋቸዋለች ማለት ነው። ፋንቱ ወደዛ ቤት ስትመለስ መላ ቤተሰቡ በሙሉ ደስ ብሏቸዋል። እንዲሁም ሂጅና ከክላስሽ እረፊ፣ ካሁን በኋላ ከዚህ ቤት መውጣት የለብሽም በማለት እንግዲህ ከክላሷ እንድትገባና አረፍ እንድትላርገዋታል። አረፍ ካለች በኋላ እንግዲህ ናሆሜ መጥቷል። ናሆሜ መጥቶ እንግዲህ እሷን ሲያት በጣም ደስ ብሎታል። ናሆሜ ደግሞ አጋጣሚ ከኑሐሚን ጋር የራት ግብዣ ነበረው እና ያን እዛ ጋር ሄዶ ነበረ ማለት ነው። ከዛ ሲመጣ እናቱ መታስታ ሲያገኛት እንግዲህ ደጋግሞ እየሳመ እናቴ እያለ እንግዲህ ሲላት ነበር ማለት ነው። ከዛም እንግዲህ ከክላሷ በመሄድ ጭኗ ላይ ተኝቶ እንግዲህ ልጅነቱን እያስታወሰ ራሱን እየዳሰሰችው ነበረ ማለት ነው። ውዶችዬ እንግዲህ ወይዘሮ ፋንቱ ምግብ ሰርታ መላ ቤተሰቡን በሙሉ እየጋበዘቻቸው ነበረ። እንግዲህ ወይዘሮ ዝናሽ የዛሬን አረፍ ለምናቲም ዝም ብለሽ እኮ ነው አሁን ምግብ ልሰሪ የገባሽ እያለች እንግዲህ ስትቆጣት ነበረ። ነገር ግን ወይዘሮ ፋንቱ እንግዲህ ልጅም የኔ እጅ ናፍቆታል፣ ችግር የለም ወይዘሮ ዝናሽ አታስቢ በማለት እንግዲህ ስትላት ነበረ። እንግዲህ እያስተናገደቻቸው ያለ ዳጊ መጥቷል። ዳጊ እንደምታዩት ሰሞኑን ከጩና ጋር ነው። ጩና እንግዲህ ጥሩ ሁኔታ ላይ አይደለችም፣ አሁንም ሆስፒታል ነች። ውዶችዬ እንግዲህ ዳጊ ከመጣ በኋላ እንዴት ነሽልኝ እያለ እንግዲህ እሷንም ፋንቱንም አናግሯታል ማለት ነው። እንግዲህ የዳጊ አባት ወይም ደግሞ አቶ ሲምባ ከዶክተሩ ቤት ተጠግቶ ነበረ። ከዶክተሩ ቤት ጥሩ ነው፣ ለሁሉም ነገር አያሰጋም በማለት እንግዲህ ከሱ ቤት ተጠግቶ እያለ አጋጣሚ እንግዲህ የዶክተር እናት መታ ሌባ ነው ምንድን ነው በማለት እንግዲህ ምን ሊያረግ ገብቶ ነው ይሄ ሌባ በማለት አጋጣሚ ከሶፋው ስር የሚያወጣው እቃ ነበረውና እሱን ሲያወጣ ከዛ በኋላ ቅንጭላቱን በዛ በጠርሙስ ስትለው እንግዲህ ደምቷል ማለት ነው። በዛውም ራሱን ስቷል ማለት ነው። ራሱን ከሳተ በኋላ እንግዲህ ዶክተሩ መጥቶ ምን ሆነ ነው ሲምባው ማለት እንግዲህ ቀስቅሶ ቢለውም ሊነቃ አልቻለም። በስተመጨረሻም እንግዲህ ዶክተሩ አክሞታል። አክሞ አስተኝቶ ሶፋ ላይ እንግዲህ ከእናቱ ጋር ንግግር ጀምሯል። ምን ሆነሽ ነው? ጓደኛዬ እኮ ነው፣ ለምንስ እንደዚህ ያደረግሽው? በማለት እንግዲህ ሲቆጣት ነበረ።
እንግዲህ እናቱም እንግዲህ ክፍለ ሀገር ሌላ ልጅ አጭቻለሁ እና አምራን እንትተህ ሌላ ማግባት አለብህ፣ እሷ ነፍሰ ገዳይ ናት በማለት እንግዲህ ማስጠንቀቂያ ሰጥተዋለች። ዶክተሩም እንግዲህ እናቱን ለማስረዳትና እንትን ለማስረዳትና ነገሮችን እውን ለማድረግ እየታገለ ባለበት ታይም አምራን አጋጣሚ ወደ እሱ ቤት ስትመጣ አቶ ተፈራ እስከነ አሽከሮች ወይም ደግሞ እስከነ ጠባቂዎቹ ሲከተላት ነበረ። ከዛም እንግዲህ እየሮጠ የመጣ አምራን እባክህ ፋኑኤል፣ ዶክተር ፋኑኤል እባክህን ከዚህ ቤት መውጣት አለብህ፣ ምክንያቱም አቶ ተፈራ ወደዚህ ቤት እየመጣ እየተከተለኝ ነበረ፣ አሁንም መምጣቱ አይቀርም በማለት እንግዲህ ስትነግረው ነበረ። በስተመጨረሻም እንግዲህ እባክሽን ተረጋጊ፣ እናቴ አለች መታለች በማለት እየነገራት እያለ እንግዲህ ታትዬ ብላ ደንግጣ እንግዲህ አፍጣ ዝም ብላለች። ከዛም እንግዲህ የዶክተር እናት በፍጹም አምራን ልታያት ፈቃደኛ አይደለችም፣ እንዲሁም ልታወራት ፈቃደኛ አይደለችም። ምክንያቱም ሰርጉ የቀረ በነፍስ ስለገደልሽ ነው፣ ነፍስ እንደገደለች ስላወቀች፣ በዛ ምክንያት እንደሆነ ስላወቀች ነፍሰ ገዳይ ናት እቺ ልጅቷም አትረባህም በማለት እንግዲህ ብዙ ነገር እየቀዛፈተች እያለ እንግዲህ አቶ ተፈራ በሩን አንኳኩቶታል። በሩን አንኳኩቶ እንግዲህ መጥቶ ቀጥታ ያንን ነገር የምፈልገውን ነገር ታደርጋለህ ያልኩን ነገር በማለት እንግዲህ ከዶክተሩ ጋር የስራ ባልደረባው ነኝ በማለት ለዶክተር ፋኑኤል እናትም ነግሯታል። የዶክተር ፋኑኤል እናት እንግዲህ ምን ፈልገ ነው ከሶፌት ሰው ለደርሳ የምትገባ ምን ፈልገ ነው እያለች እንግዲህ ከእሱ ጋር ስትጋተት እንግዲህ እናቱን በግድ ብሎ ዶክተር ፋኑኤል ወደ ውስጥ አስገብቷታል። ሲምባም እንግዲህ ገና መጣ ሲባል በሩ ሲንኳኳ ወደ ውስጥ ተደብቋል ማለት ነው ውዶችዬ። በስተመጨረሻም እንግዲህ አቶ ፋኑኤል እንግዲህ ውጡልኝ በማለት ሲጋፈጣቸው ነበረ። ከዛም እንግዲህ አቶ ተፈራ እንግዲህ ጊዜ ሰጣለሁ አስብበትና በደንብ መተህ ያን የእንኩላሊት ነቅለ ተከላ ህገወጥ ነቅለ ተከላ ታደርጋለህ በማለት እንግዲህ ነግሮታል ማለት ነው። አስጠንቅቋቱም ሄዷል። እንግዲህ ውጣልኝ በማለትም ገፍትሮ አስወጥቶታል ዶክተር ፋኑኤል። በስተ መጨረሻ እንግዲህ አምራን ለፖሊስ እጇን እንደምትሰጥና ሁሉ ነገር መስክራ ለፖሊስ ሁሉ ነገር እንትን እንደምትል እናንተ ደግሞ ኑሮህን ኑር ለእኔ ብለህ አይደለ ይሄን ነገር የምታደርገው፣ ስለዚህ ከዚህ ነገር ወጥተህ ሌላ ሰው እንድታገባ ፈቅጄላለሁ በማለት እንግዲህ ነግረው ወጥታ ሄዳለች። ታይ ቢላትም ሊሰማት አልቻለም። እንግዲህ ውዶች የዶክተር ፋኑኤልም በጣም እያዘነ እየተከዘ ዝም ብሎ እየሰማ እንዳልሰማ ትቶ ዝም ብሏታል ማለት ነው። ወዶችዬ በስተ መጨረሻ እንግዲህ ሲምባ ከማዘር ጋር ከዶክተር ፋኑኤል ማዘር ጋር እያወራ ነበረ። እንግዲህ ይቻ አምራን የምትባለው ልጅ አንተ ጓደኛው ከሆነ እንዲህ ስለ እሷ አታውቅም እንዴ ምናምን እባክን ምከረው እያለች ስትለው ነበረ። በፍጹም አምራን በጣም ምርጥ ልጅ ናት፣ በጣም ጥሩ ልጅ ናት እያለ እንግዲህ ስላላወቅሻት ነው እንጂ በጣም ጥሩ ልጅ ናት፣ ስለዚህ ቆይተሽ ደግሞ የምታውቂያት ይሆናል እያለ እንግዲህ ሲነግራት ነበረ። በስተ መጨረሻም እንግዲህ እንደዛ እያለ እየነገራት እሷ ደግሞ በፍጹም አንተም ልታስተባብለኝ እየሞከርክ ነው፣ ሲጀመር ልጅቱ አትሆነውም፣ ዝም ብሎ ነው ግብኛ አካባቢ ገባ እያለች እንግዲህ ስትል ነበረ ማለት ነው። በስተ መጨረሻም ዶክተር ፋኑኤል እንግዲህ ከውጭ ላይ ወጥቶ ለአምራን ስልክ ሲደውል አይሰራም ስልኳ። እንግዲህ አምራን እጇን ሰጥታ ለፖሊስ ማለት ያለባትን ሁሉ ተናግራ አስገድዷት እንደሆነ ሁሉ ተናግራ አቶ ተፈራ አስገድዷት እንደሆነ የገደለ ነፍስ ያጠፋችው ተናግራ እንግዲህ እጇን ለፖሊስ ሰጥታ እስር ቤት ትገኛለች። እንግዲህ ደውላም ለዶክተር ፋኑኤል እኔ እንግዲህ እጄን ሰጥቻለሁ፣ ስለዚህ አንተ ሳትጨነቅ ህይወት ክንቀጥል በማለት እንግዲህ መልሳ እንደዚህ ከተናገረች በኋላ ስልኩን ዘግተዋለች። እንግዲህ እናቱ ለምንድን ነው እሷን የምታቆላምጣት? ምንስ አስነክታህ ነው እንደዚህ የምትሆንላት? እያለች እንግዲህ ብዙ ነገር ስትለው ነበረ። እንግዲህ ዶክተር ፋኑኤል እባክሽን እማዬ እናቴ ወደ ክፍለ ሀገር መሄድ አለብሽ፣ ከዚህም መቀመጥ የለብሽም። ስለዚህ አምራን ለቤተሰቡ እንኳን አይደለም ለእኔ ቀርቶ ለሌላ ለወዳጆቿ ራሷን አሳልፈ የሰጠች ሴት ናት። ስለዚህ እሷን ልተዋት ምንም አልችልም በማለት እንግዲህ ታትቷት ሄዷል ማለት ነው። እንግዲህ ዶክተር ፋኑኤል ቀጥታ ከአምራን ጋር ሄዶ ቀጥታ አውርቶ እንግዲህ ለምንድን ነው እኔ አፈቅርሻለሁ፣ ስለዚህ አሁንም ጠበቃ ቀጠርልሽና በሚገባ ነገሮችን እንትን ብለሽ ተወጫለች በቅርቡ፣ ስለዚህ አይዞሽ በማለት እንግዲህ አበረታቷታል። ነገር ግን እሷ ተስፋ ቆርጣለች። ከዛ እስር ቤት ብዙ ጊዜ እንደምትቀመጥና እሱ ጋር እንደማትገናኝ ነገር ግን እሱ እንደምትወደው እንደምታፈቅረው ነግረዋለች ማለት ነው። እሱም እንግዲህ እያለቀሰ አይኖቹን እንባ እያቀራረው ወደ ቤት ተመልሷል። ወደ ቤት ከተመለሰ በኋላ እንግዲህ እየሮጠ ሂዶ ሽጉጡን ይዞ ሂዶ ሽጉጡን
ይዞ አቀባብሎ ቀጥታ ተፈራ ቤት ድረስ ሂዷል ማለት ነው። ከተፈራ ቤት ከሄደ በኋላ እንግዲህ አመጣልኝ ንቅለ ተከላው ልታደርግ በማለት እንግዲህ አቶ ተፈራ ተስፋና ደስ ሲለው ከዛ በኋላ ሽጉጡን አንስቶ ደቅኖበታል ማለት ነው። ውዶችዬ እንግዲህ ዶክተር ምንም መሆን የለበትም። አቶ ተፈራ ግን የሆነ ነገር ቢሆን ደስ ይለናል። ምክንያቱም ድራማው እንትን እንዲል ማለት ነው። ለማንኛውም መልካም ምሽት።